ሰላም አድማጮቻችን፣ ይሄ ሃሚንግ ስፖርት ነው። የአፍሪካ ዋንጫ በሞሮኮ አስተናጋጅነት በትናንትናው ዕለት ተጀምሯል። በዛሬው ዕለትም ቀጣይ የምድብ ጨዋታዎች ይቀጥላሉ። በዚህ ዝግጅታችን የአፍሪካ ዋንጫን ለማንሳት ያልታደሉ ተጫዋቾችን እነማን ናቸው የሚሉትን የተወሰኑትን እንመለከታለን። ከዛ በፊት ግን በዛሬው ዕለት የሚደረጉ ጨዋታዎችን እንጠቁማችሁ። በምድብ 1 ማሊና ዛምቢያ ከቀኑ 11 ሰዓት ላይ ጨዋታቸውን ሲያደርጉ የምድብ 2 ጨዋታዎች ዛሬ ይጀምራሉ። በዚህም ደቡብ አፍሪካና አንጎላ ምሽቱ 2 ሰዓት ላይ ጨዋታቸውን ሲያደርጉ 3 ሰዓት ላይ ደግሞ ግብጽና ዚምባብዌ ጨዋታቸውን በምድብ 2 የሚያከናውኑ ይሆናል። የአፍሪካ ዋንጫን እንግዲህ በተለያየ ጊዜያት ለማንሳት ተቃርበው ነገር ግን ዋንጫውን ሳያነሱ የቀሩ ተጫዋቾች አሉ። ከዚህም ቀዳሚው ግብጻዊ መሐመድ ሳላ ነው። 2 ጊዜ ለአፍሪካ ዋንጫ ፍጻሜ ደርሶ ዋንጫውን ማንሳት አልቻለም። የግብፁ አምበል ከሊቨርፑል ጋር ብዙ ዋንጫዎችን ያሳካ ቢሆንም የአፍሪካን ዋንጫን አላሸነፈም። ሳላ በተሳተፈበት ውድድር ግብጽ በ2017 እና በ2021 ላይ በአፍሪካ ዋንጫ ለፍጻሜ ደርሳ ስትሸነፍ በ2023 ደግሞ በጉዳት ምክንያት ከውድድር ውጭ ሆኖ ነበር። ሌላኛው ተጫዋች ዲዴ ድሮግባ ነው። የቀድሞ የአይቮሪ ኮስት አምበል ከቼልሲ ጋር በትልልቅ የፍጻሜ ጨዋታዎች ላይ ግብ ከማስቆጠሩ በተጨማሪ በርካታ ስኬቶችን ተጎናጽፏል። ነገር ግን በአፍሪካ ዋንጫ ከሀገሩ ጋር አንድም ጊዜ ማሸነፍ አልቻለም። አይቮሪ ኮስት በ2006 እና 2012 የፍጻሜ ጨዋታዎችን ስትሸነፍ ድሮግባ ወሳኝ የመለያ ምቶችን ሳይጠቀም መቅረቱ ይታወሳል። ሌላኛው ተጫዋች ብቸኛው የአፍሪካ የባሎንዶር አሸናፊው ላይቤሪያዊ ጆርጅ ዊሃ ነው። ጆርጅ ዊሃ ይህንን ዋንጫ ለማሸነፍ ካልታደሉት ተጫዋቾች አንዱ ነው። በዊሃ ዘመን ሀገሩ ላይቤሪያ በ1996 እና 2002 2 ጊዜ ብቻ ነው ለአፍሪካ ዋንጫ ውድድር ብቁ ሆና አልፋ የነበረው። ምንም እንኳን ዊሃ በክለብ ደረጃ ከኤሲ ሚላን እና ከሌሎች አውሮፓ ክለቦች ጋር ስኬታማ ቢሆንም ሀገሩ ካለችበት የእግር ኳስ ደረጃ አንጻር በአህጉሩ ትልቁ መድረክ ከተሳትፎ ያለፈ ታሪክ የለውም። ሌላኛው ተጫዋች ኖዋንኮ ካኑ ነው። ናይጄሪያ ኮከብ ከአያክስ አምስተርዳም፣ ኢንተር ሚላን እና አርሰናል ጋር እጅግ የተሳኩ ዓመታትን አሳልፏል። በ1996 ከናይጄሪያ ጋር የኦሊምፒክ ወርቅ ቢያሸንፍም የአፍሪካ ዋንጫ ለመሳም አልታደለም። ምዕራብ አፍሪካዊቱ ሀገር በ2000 የአፍሪካ ዋንጫ የፍጻሜ ጨዋታ በመለያ ምት ስትሸነፍ ካኑ መለያ ምቶችን ከሳቱ ተጫዋቾች መካከል ነበር። የመጨረሻውን ተጫዋች ስንመለከት ደግሞ ማይክል ኢሴንን እናገኛለን። ጋናዊ ማይክል ኢሴን በአውሮፓ የገነባውን ስም ያክል በዋንጫ መደርደሪያው የአፍሪካ ዋንጫ የሌለው ሌላኛው ተጫዋች ነው። ጋናዊው ልዩነት ፈጣሪ ተጫዋች ከቼልሲ ጋር በክለብ ደረጃ ሁሉንም ነገር አሸንፏል። ነገር ግን ከ1982 የአፍሪካ ዋንጫ በኋላ ጋናን ለሌላ ክብር ማብቃት አልቻለም። በተለያዩ ምክንያቶች በሞሮኮ የአፍሪካ ዋንጫ የማናያቸውን ተጫዋቾች እንመልከት። በዚህ የአፍሪካ ዋንጫ የማናየው ተጫዋች ናይጄሪያዊው አህመድ ሙሳ ነው። ራሱን ከብሔራዊ ቡድን በማግለሉ ነው በናይጄሪያ ብሔራዊ ቡድን ውስጥ በዘንድሮ የሞሮኮ የአፍሪካ ዋንጫ የማናየው። የቀድሞ የሌስተር ሲቲ እና የአልናስር የፊት መስመር ተጫዋች አህመድ ሙሳ ራሱን ከናይጄሪያ ብሔራዊ ቡድን ማግለሉን ተከትሎ ከናይጄሪያ ብሔራዊ ቡድን ጋር ለአፍሪካ ዋንጫው ሲጫወት አንመለከተውም። አህመድ ሙሳ ከ17 ዓመቱ ጀምሮ ለናይጄሪያ ቡድን ላለፉት 15 ዓመታት ተጫውቷል። ለንስሮቹ 111 ጨዋታዎች ላይ የተሰለፈው አምበሉ አህመድ ሙሳ ከናይጄሪያ ብሔራዊ ቡድን ጋር የአፍሪካ ዋንጫን አሸንፏል። በአሁኑ ሰዓት ለናይጄሪያው ክለብ ካኖ ፒላርስ እየተጫወተ የሚገኘው የ33 ዓመቱ አጥቂ በዓለም ዋንጫ ለሀገሩ 5 ግቦችን በማስቆጠር ከፍተኛ ግብ አስቆጣሪ ነው። ሌላኛው ተጫዋች በአፍሪካ ዋንጫ በጉዳት ምክንያት የማንመለከተው የኮትዲቫሩ ተጫዋች ሰባስቲያን ሃለር ነው። የአፍሪካ ዋንጫው ሳይጀምር በጉዳት የሚፈተኑ ተጫዋቾችና ብሔራዊ ቡድኖች ቁጥር ጨምሮ እንደነበር ገልጸን ነበር። አሁን ደግሞ አንዱ ተጫዋች እንግዲህ በሆላንድ ኤርዲቪዜ ለኡትሬክት የሚጫወተው ሃለር በሊጉ ሲጫወት ያጋጠመ ጡንቻ መሸማቀቅ ጉዳት የአፍሪካ ዋንጫ መንገዱን ገቶታል። ሀገሩ ኮትዲቫር ባዘጋጀችው 34ኛው የአፍሪካ ዋንጫ ናይጄሪያን 2-1 ስትረታ የማሸነፊያውን ግብ ያስቆጠረው የ31 ዓመቱ ተጫዋች ከሞሮኮ መቅረቱን የአይቮሪ ኮስት እግር ኳስ ፌዴሬሽን አስታውቋል። ሰባስቲያን ሃለር ከ34ኛው የአፍሪካ ዋንጫ ወራት አስቀድሞ ካጋጠመው የካንሰር ህመም ጋር ታግሎና ገግሞ ቻምፒዮን መሆኑን በልዩነት የሚታወስ ተጫዋች አድርጎት እንደነበር የሚታወስ ነው። ሌላው በዚህ የአፍሪካ ዋንጫ የማንመለከተው ተጫዋች የሴኔጋሉ ኢላይ ካማራ ነው። ይሄ ተጫዋች የቀይ መስመር ተከላካይ ሲሆን ለቤልጅየሙ አንደርሌክት ነው የሚጫወተው። 22 ዓመቱ ላይ ይገኛል። በ2018 እና 2019 ለቤልጅየም ከ15 ዓመት በታች እና ከ16 ዓመት በታች ቡድን ከተጫወተ በኋላ ነው ለሴኔጋል ብሔራዊ ቡድን ከ2025 ጀምሮ ደግሞ መጫወት የጀመረው። የተጫዋች በጉዳት በዚህ የሞሮኮ የአፍሪካ ዋንጫ የማናየው ተጫዋች ነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።